ትላንትና ሲጠበቅ የነበረው ማንቸስተር ዩናይትድና የዌስትሃም ዩናይትድ ጨዋታ አሁንም ዌስትሃም ዩናይትድ በሜዳው ያለመሸነፉን ግስጋሴ ያስቀጠለበትና ማንቸስተር ዩናይትድ ከአራት ጨዋታ በኋላ ነጥብ እየጣለበት ሆኖ አልፏል። ዛሬም በእንግሊዝ ፕሪሚየር ሊግ ተጠባቂ መርሃ ግብሮች ይደረጋሉ። ማንቸስተር ሲቲ እንዲሁም አስቶን ቪላና ሊቨርፑል ጨዋታዎችን ያደርጋሉ። የሊጉ መሪ አርሰናል ነገ ይጫወታል። ምናልባት ማንቸስተር ሲቲ የሚያሸንፍ ከሆነ ጥሩ መነሳሻና ለአርሰናልም ስጋት የሚሆን ውጤት ይሆናል። ከትላንቱ ጨዋታ በኋላ ብዙ አስተያየቶች ተሰጥተዋል። በተለይ በማንቸስተር ዩናይትድ ነጥብ መጣል ዙሪያ ኒኪ ባት አስተያየቱን ሰጥቷል። ሩበን አሞሪም ቢሆን 2-0 ወይም 3-0 ተሸንፈዋል ሲል፣ ማይክል ካሪክ በበኩሉ ምርጡ ጨዋታ አልነበረም ሲል አስተያየቱን ሰጥቷል። ሰሞኑ ውዝግብ ላይ የነበረው ክርስቲያኖ ሮናልዶም ወደ ሜዳ እንደሚመለስ እየተነገረ ይገኛል። ፔፕ ጋርዲዮላ አስተያየት ሰጥተዋል። አርኒ ስሎት ክሎፕ ራሱ ፕሪሚየር ሊግ ስላልተሳተፉ አልተባረሩም ሲሉ አስተያየታቸውን ሰጥተዋል ከዛሬ ጨዋታ በፊት። ስለዚህም የምናገራችሁ ነገር አለ። ሰላም የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ቻናላችን ሰብስክራይብ፣ ቪዲዮአችንን ላይክ አድርጉት። አሁን የወጣም ሰበር ዜና አለ። ቶተንሃም ሆትስፐር አሰልጣኙን እንዳሰናበተ እየተነገረ ይገኛል። ስለዚህ የምነግራችሁ ነገር ይኖረኛል። ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ እንድታበረታቱኝ በአክብሮት እጋብዛለሁ። እንግዲህ ትላንትና ተጠባቂ ጨዋታዎች ተደርገዋል። ቶተንሃም ሆትስፐር በኒውካስል 2-0 ተሸንፏል። በርንማውዝም ኤቨርተንን 2-1 አሸንፏል። ቼልሲ በአንጻሩ ከሊድስ ዩናይትድ ጋር አቻ ተለያይቷል። ማንቸስተር ዩናይትድም ከዌስትሃም ዩናይትድ ጋር አቻ የተለያየበትን ውጤት አስመዝግበዋል። የቼልሲና የሊድስ ዩናይትድ ጨዋታ በጣም አስገራሚ ውጤት የተመዘገበበት ጨዋታ ሆኗል። ምክንያቱም ቼልሲ በሜዳው 2-0 እየመራ ቆይቶ በኋላ ሁለት ጎሎችን በ7 ደቂቃ ልዩነት አስተናግዶ 2-2 ተለያይቶ ነጥብ ጥሎ ወጥቷል። ቶተንሃም ሆትስፐር በኒውካስል ዩናይትድ 2-0 ሲሸነፍ ቲያውና ራምሲ ለኒውካስል ዩናይትድ ጎሎችን አስቆጥረዋል። ግሪ ለቶተንሃም የማሳዘኛ ጎል ያስቆጠረው ተጫዋች ነው። በርንማውዝ 2-0 ሲያሸነፍ ሪያንና አድሊ ለበርንማውዝ ሁለቱ ጎሎችን ያስቆጠሩ ተጫዋች ናቸው። ለኤቨርተን ዳይ የማሳዘኛ ጎሏን አስቆጥሯል። ዌስትሃም ዩናይትድ ማንቸስተር ዩናይትድን 1-0 ሲመራ ቆይቶ መጨረሻ ደቂቃ ተቀይሮ የገባው ቤንያሚን ሴስኮ አስገራሚ ጎል በማስቆጠር ማንቸስተር ዩናይትድ ነጥብ ይዞ እንዲወጣ አድርጓል። በሁለቱም መስመር በጣም ያለቀላቸው ጎሎች ሳይገቡ ቀርተዋል። በተለይ በዌስትሃም ዩናይትድ በኩል በመጨረሻው ደቂቃ ላይ በካውንተር አታክ ሁለት ያለቀላቸው ጎሎች ድነዋል። በተለይ ተቀይሮ የገባው ሌኒ ዮሮ በጣም አስገራሚ ኢንተርሴፕሽን በማድረግ ሁለቱንም ኳሶች ጎል ከመሆን አድኗቸዋል። እንግዲህ ከጨዋታው በኋላ ስለዚህ ጨዋታ ብዙ አስተያየቶች እየተሰጡ ይገኛሉ። ኒኪ ባት ይናገራል። እንግዲህ ማንቸስተር ዩናይትድ ትላንትና በሩበን አሞሪም ቢመራ ኖሮ 2-0 3-0 ተሸንፎ ነበር ሲል ይናገራል። የማንቸስተር ዩናይትድ የቀድሞ ተጫዋች ኒኪ ባት በቡድኑ በአሰልጣኝ ማይክል ካሪክ መሪነት ጥሩ ለውጥ ላይ እንደሚገኝ ተናግሯል። ቡድኑ መደነቅ እንደሚገባው የገለጸው ኒኪ ባት በማይክል ካሪክ ስር ፍጹም ተለውጧል ሲል ቡድኑን አወድሷል። በአሞሪም ስር ሊሸነፍ እንደሚችል ይገመት እንደነበር የገለጸው ባት ከ6 ሳምንት በፊት ይህ ጨዋታ በአሞሪም 2-0 ወይም 3-0 ተሸንፏል የሚል ግምት ነበረኝ ሲል ተናግሯል። ኒኪ ባት የቀድሞ የክለብ አሰልጣኝ ሩበን አሞሪምን ሲተች ካሪክ ትክክለኛው ተጫዋች በትክክለኛው ሰዓት ይጠቀማል፣ እንደ አሞሪም ነገሮችን ውስብስብ አያደርግም ሲል ተናግሯል። ማይክል ካሪክ እየሰራ ያለው ስራ የሮኬት ሳይንስ አይደለም፣ ቡድኑ ተስፋ የማይቆርጥ መሆኑን አሳይቷል ሲል ኒኪ ባት አስተያየቱን ሰጥቷል። ቀይ ሰይጣኖቹ ከተረከቡ በኋላ ያለመሸነፍ ጉዟቸውን ያስቀጠሉት ማይክል ካሪክ ምርጡ ጨዋታ አልነበረም ሲሉ ተደምጠዋል። የምሽቱ ውጤቱ አስደሳች አይደለም ያለው ማይክል ካሪክ የአጥቂያቸው ሴስኮ አጨራረስ ግን አድንቋል።
ለሴስኮ ሌላ ወሳኝ ጎል ነበር ሲል አስተያየቱን ሰጥቷል። እንግዲህ ሴስኮ በተከታታይ ጨዋታ በጣም አስገራሚ የሆኑ ጎሎችን እያስቆጠረ ይገኛል። አሰልጣኝ ማይክል ካሪክ ቡድኑ በኃላፊነት በመሩባቸው ጊዜያት እስከ አሁን ሽንፈት አላስተናገዱም። ማግኘት ካለበት 15 ነጥብ እንግዲህ ማንቸስተር ዩናይትድ 13ቱን አግኝቷል። ቀጣይ ከኤቨርተን ጋር ሰኞ የሚያደርገው መርሃ ግብር ይጠበቃል። እንግዲህ ማንቸስተር ዩናይትድ አቻ መውጣቱን ተከትሎ በ45 ነጥብ አራተኛ ደረጃ ላይ ተቀምጧል። መጀመሪያ ቼልሲ ወደ አራተኛ ከፍ ብሎ ማንቸስተር ዩናይትድ ወደ አምስተኛ የወረደበት ውጤት ተመዝግቦ ነበር። ነገር ግን የኋላ ኋላ ባስቆጠሩት ጎል ማንቸስተር ዩናይትድ ከፍ ያለበትን ውጤት አስመዝግቧል። የሰሜን ለንደኑ ክለብ ቶትናም አሰልጣኝ ቶማስ ፍራንክ ኃላፊነት ማሰናበቱን በይፋ አስታውቋል። አሰልጣኝ ቶማስ ፍራንክ ከ8 ወራት ኃላፊነት ቆይታቸው በኋላ ተሰናብተዋል። በፕሪሚየር ሊጉ 16ኛ ደረጃ ላይ የሚገኘው ቶትናም አሰልጣኙን ለመተካት ስራዎችን መጀመሩ እየተነገረ ይገኛል። ካለፉት 17 ጨዋታዎች ሁለቱን ያሸነፈው ቶትናም ከወራጅ ቀጠናው በ5 ነጥቦች ብቻ ርቀው ይገኛሉ። እንግዲህ ቶማስ ፍራንክ ከቶትናም ተሰናብተዋል። የርገን ክሎፕ ሻምፒዮንስ ሊግ ባለመግባቱ አልተባረረም ነበር ሲሉ አርኔ ስሎት ተናግረዋል። እንግዲህ የሊቨርፑል አሰልጣኝ አርኔ ስሎት የሻምፒዮንስ ሊግ አለመግባት ለስሬስ ያሰጋኛል የሚል እምነት የለኝም ሲሉ ተናግረዋል። ሻምፒዮንስ ሊግ ተሳትፎ ቦታ ካላገኙ አሰልጣኝነታቸው የተረጋገጠ ስላለመሆኑ የተጠየቁት አርኔ ስሎት የማውቀው ነገር ቢኖር ይሄ ከዚህ በፊት መፈጠሩን ነው ሲሉ ተናግረዋል። እንግዲህ በ22-23 መፈጠሩን የገለጹት አሰልጣኙ ነገር ግን የክሎፕ ስራ ላይ ተጽዕኖ አላሳደረም፣ በእርግጥ ያ ማስተማመኛ አይሆንም ሲሉ አስተያየታቸውን ሰጥተዋል። አሰልጣኝ አርኔ ስሎት አያይዘውም ነገር ግን ቻምፒዮንስ ሊግ አለመግባት ተቀባይነት የሌለው ነው በማለት አስተያየታቸውን ሰጥተዋል። እንግዲህ ዛሬ ከሰንደርላንድ ከባድ ፈተና ይጠብቃቸዋል። ምሽት 5:15 ላይ ሰንደርላንድ በዘንድሮ ዓመት ምንም በሜዳው ያልተሸነፈ ክለብ መሆኑን ይታወቃል። በእንግሊዝ ብቸኛው በሜዳው ያልተሸነፈው ክለብ ሰንደርላንድ ነውና ሰንደርላንድ ለሊቨርፑል ፈታኝ ይሆናል ተብሎ ይጠበቃል። እንግዲህ ሊቨርፑል ዛሬም ምናልባት በሰንደርላንድ ነጥብ ይጥል ይሆናል ተብሎ ይጠበቃል። ነገር ግን በአርሰናል ያሳዩት እንቅስቃሴ ሲታይ ያን ያህል ወደ ጎል የሚሄዱበትና ድፍረቱ ያጡ ይመስሉ ነበር ሰንደርላንዶች በዛ ጨዋታ። ምናልባት የሊቨርፑል የተሻለ ሆኖ በሁለተኛ አጋማሽ በማንቸስተር ሲቲ ላይ ያሳየውን የበላይነት የሚደግም ከሆነ ያን ያህል ስጋት ላይሆን ይችላል ተብሎ ይጠበቃል። ማንቸስተር ሲቲም ዛሬ ይጫወታል። እንግዲህ ከአርሰናል በ6 ነጥብ ርቆ ያለው ማንቸስተር ሲቲ ዛሬ ቀድሞ መጫወቱ ለአርሰናል ጫና እንደሚያሳድር ይታወቃል። እንግዲህ ከጨዋታው በፊት አስተያየቱን የሰጠው ፔፕ ጋርዲዮላ ከአርሰናል ያለን 6 የነጥብ ልዩነት ትልቅ ነው ሲል ተናግሯል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ከአርሰናል ያላቸው የሊጉ ነጥብ ልዩነት ትልቅ መሆኑን አስታውሰዋል። የአርሰናልን ጥንካሬ ሲመለከቱ የ6 ነጥብ ልዩነት ትልቅ ነው ሲሉ ፔፕ ጋርዲዮላ ተናግረዋል። ስለዛሬው ተጋጣሚያቸው ፉላም ያነሱት አሰልጣኙ ፉላም ምርጥ ቡድን ነው፣ ትልቅ አቅም አላቸው፣ ጥሩ ጥምረትም አላቸው ሲሉ ተናግረዋል። ማርኮ ሲልቫ ከገጠምኳቸው ምርጥ አሰልጣኞች አንዱ ነው፣ ወደፊት በትልቅ ክለብ ሲሰራ እንመለከተዋለን ሲል ፔፕ ጋርዲዮላ ስለዛሬው ተጋጣሚያቸው አሰልጣኝ ማርኮ ሲልቫ አስተያየቱን ሰጥቷል። ጆኖቪ ሚኬል ይናገራል። እኔ ከቶኒ ክሮስ የተሻልኩ ተጫዋች ነበርኩ ሲል ይናገራል እና ለምን ማድሪድ አልተጫወትክም ሲባልም ተጠይቋል። ናይጄሪያዊ የቀድሞ የቼልሲ ታሪካዊ ተጫዋች ጆኖቪ ሚኬል ከቶኒ ክሩስ የተሻልኩ ተጫዋች ነኝ በማለት ተናግሯል። ቶኒ ክሩስ ትልቅ አማካይ አልነበረም ያለው ጆኖቪ ሚኬል እኔ ከእሱ የተሻልኩ ተጫዋች ነበርኩ ሲል ተደምጧል። አክሎም በሁለታችን መካከል የነበረው ትልቅ ልዩነት እኔ ለሪያል ማድሪድ አለመጫወቴ ብቻ ነው ሲል ጆኖቪ ሚካኤል ተናግሯል። በኢንስታግራም ማህበራዊ ትስስር ገጹ ምላሽ እየሰጠው ቶኒ ክሩስ በበኩሉ እና ለምን ለሪያል ማድሪድ አልተጫወትክም ሲል ጠይቆታል። ሞሮኮ በዓለም ዋንጫ የአውሮፓ ተፎካካሪ ትሆናለች ሲል አርሰን ቬንገር ይናገራል። ፈረንሳዊ ቀድሞ አሰልጣኝ አርሰን ቬንገር ሞሮኮ በቀጣይ የአውሮፓ ሀገራት ፈተና እንደምትሆን ገምተዋል። በቀጣዩ ዓለም ዋንጫ ሞሮኮ የአውሮፓ ሀገራት ትልቅ ተፎካካሪ ትሆናለች ሲሉ አሰልጣኝ አርሰን ቬንገር
ተናግረዋል። አክለውም በቀጣይ 5 የዓለም ዋንጫ ውድድሮች ሞሮኮ ልታሸንፍ ትችላለች ሲል ለሞሮኮ ያለውን አድናቆት ተናግረዋል። አሁን ላይ ሞሮኮ ከአፍሪካ ሀገራት ተርታ መመደብ አትችልም። ቡድኑ ከምርጥ የአውሮፓ ሀገራት ተርታ መሰለፍ የሚችል ስብስብ አለው ሲል ተናግሯል። ጆን ስቶንስ ወደ ሜዳ ይመለሳል ሲል ፔፕ ጋርዲዮላ ተናግሯል። የማንቸስተር ሲቲው ተከላካይ ጆን ስቶንስ ወደ ቡድኑ ስብስብ መመለሱን አሰልጣኝ ፔፕ ጋርዲዮላ አስታውቋል። ጆን ስቶንስ ተመልሷል፣ ለዛሬ የፉላም ጨዋታ ዝግጁ ነው ሲል ፔፕ ጋርዲዮላ ከጨዋታ በፊት ተናግሯል። በሌላ በኩል ኩሳኖቭ ለጨዋታው ዝግጁ መሆኑን ያነሱት አሰልጣኙ ምንም አዲስ ጉዳት የለብንም ሲሉ ተናግረዋል። እንግዲህ ዛሬ ምሽት ላይ ከባድ ፍልሚያ ይጠብቃቸዋል። የናይጄሪያ ብሔራዊ ቡድን አሰልጣኝ ኤሪክ ቺሌ በቀጣይ ሪያል ማድሪድን ማሰልጠን ህልሜ ነው ሲል ተናግሯል። አሰልጣኝ ኤሪክ ቺሌ ሲናገሩም ህልሜ ሪያል ማድሪድን ያሰለጠነ የመጀመሪያ አፍሪካዊ አሰልጣኝ መሆን ነው ሲል ተደምጧል። በናይጄሪያ ስላለባቸው ጫና ያነሱት ኤሪክ ቺሌ የማሊ ብሔራዊ ቡድንን ሳሰለጥን ከነበረው በ10 እጥፍ ይበልጣል ሲሉ ጫናው ከባድ እንደሆነ ተናግረዋል። በማሊ ጋዜጣዊ መግለጫ ሲዘጋጅ 10 ጋዜጠኞች ብቻ ይገኙ ነበር፣ እዚህ 200 ናቸው ሲሉ ኤሪክ ቺሌ ተናግረዋል። እንግዲህ ሰሞኑን ውዝግብ ላይ የነበረው ክርስቲያኖ ሮናልዶ ወደ ሜዳ እንደሚመለስ እየተነገረ ይገኛል። ክርስቲያኖ ሮናልዶ በክለቡ የበላይ ኃላፊዎች ጋር ያለው ችግር በንግግር መፈታቱን የፖርቹጋል መገናኛ ብዙሃን ዘግበዋል። የአልናስር የበላይ ኃላፊዎች ሮናልዶ ጠይቆ የነበረውን የክለቡ ሰራተኞች ደሞዝ እንዲከፍሉ መደረጋቸው ተዘግቧል። በክለቡ የበላይ ኃላፊ እና ክርስቲያኖ ሮናልዶ መካከል የነበረው አለመግባባት ሮናልዶን ፍላጎት መሰረት በማድረግ ተፈቷል። ክርስቲያኖ ሮናልዶ በቀጣይ ቅዳሜ በአልፈታህ ጨዋታ ወደ ሜዳ እንደሚመለስ የፖርቹጋል ኤቦላ ዘግቧል። እንግዲህ በማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ካላሸነፈ ጸጉሬን አልስተካከልም ያለው ፍራንክ ኢሌት 500 ቀን ሞልቶታል። ማንቸስተር ዩናይትድም እንግዲህ 5ኛውን ጨዋታ ማሸነፍ አልቻለም። ለሌላ 5 ጨዋታ ይጠብቃል ወይስ ጸጉሩን ይስተካከላል የሚለው በጣም ተጠባቂ ሆኗል። እንግዲህ ማታ በጸጉር ቤት ሆኖ ጨዋታውን ሲከታተልና ልክ ጎል ሲቆጠር ፊቱ ላይ ያን ያህል ብስጭት ሲታይ ተመልክተናል። ጨዋታውን የተመለከታችሁ ሰዎች ይህች ምስልም ስትዘዋወር ነበር። እንግዲህ በሶሻል ሚዲያ ላይ ተጽዕኖ እየፈጠረ ያለው ፍራንክ ኢሌት እውኑ የማንቸስተር ዩናይትድ ደጋፊ ወይስ ደግሞ ማንቸስተር ዩናይትድ ላይ እያሟረተ ያለ ነው የሚለው በብዙ የማንቸስተር ዩናይትድ ደጋፊያን ዘንድ ቁጣን ቀስቅሷል። እንግዲህ ፍራንክ ኢሌት ቀጣይስ ምን ይሆናል የሚለው በጉጉት ይጠበቃል። ውድ የቻናላችን ተከታታዮች ለቀኑ ያዝንላችሁ አጫጭር ዜናዎችን ይመስላሉ። እንግዲህ አስቶን ቪላ ከብራይተን፣ ማንቸስተር ሲቲ ከፉላም፣ ኖቲንጋም ፎረስት ከወልቭስ በተመሳሳይ ምሽት 4 ሰዓት ተኩል ላይ ይጠበቃል። ምሽት 4 ሰዓት ከ45 ባየር ሙኒክ ከሌፕዚግ በጀርመን ደማቅ ጨዋታ ይደረጋል። ምሽት 5 ሰዓት ከ15 ሲል ጥቋቁሮቹ ድመቶች ከሊቨርፑል ጋር የሚያደርጉት ጨዋታም በጉጉት ይጠበቃል። እኚህ ጨዋታዎችን ማን ያሸንፋል? ግምታችሁን በኮመንት ሴክሽን ልታጋሩን ትችላላችሁ። ቻናላችንን ሰብስክራይብ፣ ቪዲዮዎችን ላይክ አድርጋችሁ እንድታበረታቱን ግን በታላቅ አክብሮትና ትህትና እንጠይቃለን። መልካም ቀን።